ዳኒ እኔን አስቀድመኝ እኔን አስቀድመኝ ፕሊዝ። እሺ ላቭ እሺ እንኳን ደህና መጣሽ። ሌሎቻችሁ አሁን ማይክ እንዳከፍቱ ማለት ነው። ታችን አስተናግደን እስክንጨርስ ድረስ ማለት ነው። እሺ ቴንክ ዩ ታል። እሺ ሁላችሁም እንዴት አመሻችሁ እና አመሰግናለሁ ስላስገባችሁኝ። እና ቅድም ግን በጣም ከፋይ ማለት ይሄን ቀን እጠብቅ ነበረ። እኔ ጌታን አልተቀበልኩም፣ እንደዚህ ኦፊሻል አልተቀበልኩም። ግን በሆነ አጋጣሚ ኤርሚ ወረደ። ከኤርሚ ነበር ልቀበል ራሱ የፈለኩትኝ በህልሜም ስላየሁት ማለት ነው። ግን ወረደ ኤርሚ። እንዴት ነው ኔትወርኩ ይሆናል። ላቪዮልሽ እንደዚህ ነው። እሺ ምን አደረገው አታስቢ ማለት አላወቁም። ለኔ ነው በውስጥ ያወራሽ። ማንም ያወቀ የለም መፈለግሽን ማለት ነው። እና ያዩኝ ብዙ ሶስት ጊዜ አወረዱኝ እኮ አላሰቡም። እንደሱ ማለት ኔትወርክሽ ይሆናል። እኔ አሁን ካስገባውሽ በኋላ ማንም ያስወረደሽ የለም። ያንቺ ኔትወርክ ይሆናልና እንዳይረበሹ ያክል ነው እኔ ያላስገባውሽ። በውስጥ ጽፌልሻለሁ። ሶ ዶንት ወሪ። ከዛ አንፃር አትዩ፣ በቀናነት ተረጁ ማለት ነው። ቴንክ ዩ ዳኒ። እሺ ዳኒ። እና እኔ የዛሬ አመት ከ3 ወር ምናምን አካባቢ ነው እንደ አጋጣሚ ቸርች የሙልበት ሰፈር ቸርች አለና በቃ ውስጤ ወደዛ ቸርች ጂጂ ላይ ነበረ። ለምን እንደሆነ ግን አላቅም ነበር። እንደገና በጣም በጴንጤ ቀልድ ነበር። ጌታን ከመቀበሌ በፊት የተወሰነ ነገር መመስከር ስለፈለኩኝ ነው። በጣም አሾፍ ነበረ። በቃ በልሳን ሁሉ ቀልድ ነበር፣ ግን ስለማላቅ ነው ስቀልድ የነበረው ማለት ነው። እና የሆነ ጊዜ ገና እዛው ኦርቶዶክስ እያለሁኝ ህልም አየሁ ማለት ነው። በህልም የሚያየሁት የሆነ ቸርች አዳራሽ ነው እና አንድ አጋንንት የተያዘ ሰው ለሱ እየጸለይኩኝ ማለት ነው። እና ለሱ ስጸልይ በልሳን ነው የምጸልየው፣ ግን የኔ ልሳን እውነተኛ አልነበረም። ከዛ ፓስተሩ ይመጣና ይጸልያል። ከዛም ሰውዬ ላይ አጋንንቱ ይሄዳል ማለት ነው። ከዛ ያስጠነቅቀኛል፣ አንቺ እኮ እየተናገርሽ ያለሽው የውሸት ልሳን ነው፣ ከዛሬ ጀምሮ በመንፈስ ቅዱስ እንዳትቀልጅ ተብሎ ማስጠንቀቂያ ይሰጠኛል። እና ግን ደነገጥኩኝ፣ ምክንያቱም እኔ አላቅም። ትንንሽ ከኔ አነስ የሚሉ ልጆች ሁሉ ሰብስቤ ነው የምቀልደው። ግን በሰዓቱ ስለ ልሳን ምናምን ማቀው ነገር የለም። ኢየሱስን ማቀው እኔ ያው እንደሞተ በሶስተኛው ቀን እንደተነሳ እንጂ ሊቀ ካህንነቱን አማላጅነቱን እንኳን መጽሐፍ ቅዱስ ማንበብ ከጀመርኩ በኋላ ነው ያወቅኩት። ተደጋጋሚ ብዙ ህልም ያለው እና ህልሜ ደግሞ ከ14 ዓመቴ ጀምሮ ቀጥታ ህልም ነበር ማየው። ነገ ስለሚፈጠር ሁሉ ያለው እና የሆነ ጊዜ በጣም ምርር ብዬ አልቅሻለሁ። ሰዎች ላይ በሚፈጠር ነገ የሚደርስባቸውን ሙሉን ነበር ማየው። እና ፈጣሪ ለምንድን ነው እኔ እንደዚህ አይነት ህልም ማየው ብዬ እስክል ድረስ ህልሜን አምኗለሁ። ምክንያቱም ወደ ጌታ አንደኛ የመጣሁት በህልም ስለሆነ ህልሜ ደግሞ አይዋሸኝም። ቀጥታ ነገር ነው ተደጋጋሚ የማየው ማለት ነው። ከዛም በዛ አጋጣሚ የሆነ ቸርች ገባሁኝ። ከዛ ግን ሁሌም በቃ ውስጤ ሂጂ ላይ ነበረ። ዓለም ላይ ያሉት ነገሮች እያስጠሉኝ መጡ። ማንም አልመከረኝም፣ ከዓለም ማንም አላስወጣኝም። ውስጤ ግን የነበርኩባቸውን ቦታዎች ሳይ እያስጠሉኝ መጡ። እዛ ጋር ስዝናናበት ስጠጣበት የነበረው ራሴን ሪላክስ ለማድረግ የሚሄድባቸው ቦታዎች ሁሉ በጣም ያስጠሉኝ ጀመር ማለት ነው። እና ለራሴ ሁሉ ምን ሆኜ ነው ግን በፊት ደስ ይለኛል ነበር እንዴ ማለት ጀመርኩ። ከዛም ቢያንስ በ2 ወር ውስጥ ወደ አረብ ሀገር መጣሁ ማለት ነው። እንደዚሁ ስመላለስ ግን ጌታን ተቀበይ ስባል አልቀበልም። እንዴ እኔ እኮ ቸርች የምመጣው እኮ ዝም ብዬ ለመስማት ነው እንጂ ለመቀበል አይደለም። ኦርቶዶክስን መቼም አልተውም እል ነበር ማለት ነው። መቼም ብሞት አንገቴ ይቆረጣል እንጂ መቼም ከኦርቶዶክስ አልወጣም እል ነበር። ግን በዚህ መካከል ወደ መጣሁኝ፣ ወደ አረብ ሀገር መጣሁ። ሊባኖስ ነው ያለሁት። ከዛ ሊባኖስ ሆኜ እንደመጣሁ 2 ወር ሳይሞላ ጦርነት ተነሳ ማለት ነው። ከዛ እንዴ እግዚአብሔር ይሄን እያወቀ ነው እንዴ ወደዚህ ያመጣኝ ብዬ በጣም እረበሽ ነበር። ወደ ሀገሬን ለመመለስ ብዙ ነገር ጥሪ ያለው ግን አልቻልኩም። ከዛ የሆነ ቀን ተሰደድን ማለት ነው። በስደት ላይ ስደት ተሰደድኩ። ይህ ማለት ያለውበት አካባቢ ደቡብ ሊባኖስ ስለሆነ በጣም ከፍተኛ ጦርነት ያለበት ስለነበር ቤቱን ለቀን
ወደ ሌላ ሰፈር ሄድን። ከዛ ውስጤ ይረበሽ ነበር። አንድ ቀን ግን ከሌሊቱ 9 ሰዓት ህልም አየሁ ድጋሚ። ያ ያየሁት ህልም ደግሞ ቀጥታ የቆመ ሰው ነው። ሮሜ 8ን አንብቢ ነው ያለኝ ማለት ነው። ከዛ ወዲያው በዛችሁ በሌሊት ተነሳውና መጽሐፍ ቅዱስ ማንበብ አለኝ፣ ግን ማንበብ ስለማልችል የነበርንበት ሁኔታ ለማንበብ አይመችም። ከዛ ከዩቲዩብ ላይ በቮይስ ሰማው። ምን ይላል? ከክርስቶስ ፍቅር የሚለየን ማን ነው? ጦርነት ወይስ ረሃብ ምናምን የሚል ክፍል አየሁ። እንደገና የክርስቶስ ምልጃ እዛ ላይ አለ። እውነትም የነበርኩበት ነገር ጦርነት ነው። ከባድ ጦርነት ውስጥ ነው ያለሁት። ከዛ በኋላ በቃ የበለጠ ክርስቶስን ወደ ማመን መጣው ማለት ነው። ለካ እግዚአብሔር አሁንም ድረስ ከኔ ጋር አለ። ዝም ብዬ አይደለም፣ ለካ ኢየሱስ እንደዚህ ውስጤን የነካው ዝም ብሎ አይደለም አልኩ ማለት ነው። ግን መጥቶ ጌታን ለመቀበል ቆይ እል ነበር፣ ወደ ኋላ ዘናጋለሁ ማለት ነው። ከዛ ኤርሚ ማዳመጥ ከጀመርኩኝ ቢያንስ ወደ 7 ወር 8 ወር ይሆነኛል። ብዙ ማላቃቸውን ነገሮች እዚህ ቤት ማወቅ ጀመርኩ ማለት ነው። እና እናንተ የምትናገሩትን እየሰማሁ ሄድና መጽሐፍ ቅዱሴን አንባለሁ። መጽሐፍ ቅዱስ ላይ ሁሉም እውነት አለ። ምንም የተደበቀና የተሰወረ ነገር የለም። ሰዎች ግን የሚሉኝ ሚስጥር ነው ይሉኛል ማለት ነው። እኔ እንደውም አንዳንዴ ምን እላለሁ፣ እንደ ሚስጥር ከሆነ ለራሳቸው ይዘውት ሄደው ሊሞቱ ነው እንደ ሚስጥሩን ሳይነግሩን ማለት ጀመርኩ ማለት ነው። ሚስጥር ማለት ያው በሁለት ሰዎች መካከል ያለ ስለሆነ ለማንም ስለማይነገር መች ነው ሚስጥር የሚነግሩን ማለት ጀመርኩ። ከዛም ወጥሬ በቃ መጽሐፍ ቅዱሴን ማንበብ ጀመርኩ። ሁሉንም ነገር አብራራልኝ፣ መጸለይ ጀመርኩ። ከዛ ቢያንስ 2 ወር ይሆናል ኤርሚን በህልም ያየሁት ማለት ነው። ያየሁትም እኔ ሰፈር ድምጹን እሰማለሁ ሲሰብክ፣ በመስኮት ነው ድምጹን እሰማዋለሁ ኤርሚያስን። ከዛ እንዴ ኤርሚያስ አይደል እንዴ የሱ ድምጽ ነው ብዬ በመስኮት አንገቴን አውጣለሁ። አንገቴን በማውጣ ሰዓት ግን ኤርሚያስ ከብዙ አቅጣጫ ድንጋይ ሲወረወርበት አየው ማለት ነው። በቃ በድንጋይ ዙሪያውን ከቦታል። ግን ያው እኔ ህልም አንዳንዴ ስለሚገባኝ ያው ይሄን ድንጋይ እኔ እናንተ አላቅም እንዴት እንደምትሉት፣ ግን እኔ የሰዎች ወይ አፋቸው ወይ ደግሞ ይሄ ወንጌል እንዳይሰበክ የሆነ የሚፈልጉ አካላት በቃ እሱን ለመጫን የሚፈልጉ አካላት እንደሆኑ ነው እኔ የተረዳሁት። ምክንያቱም በጣም በዙሪያው ሁሉም ዙሪያውን ከበው በድንጋይ ነበረ ሲወግሩት የነበረው። ለዛም ነው ከኤርሚያስ እጅ ላይ ጌታ መቀበል ፈልጋለሁ ብዬ የወሰንኩበት አንዱ ምክንያት እሱ ነው። ምክንያቱም መጽሐፍ ቅዱሱ ሲናገር መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ስም ከሰማይ በታች ኢየሱስ ነው ይላል። እንደገና የኢየሱስን መከራ ቁጭ ብዬ ማሰብ ጀመርኩኝ ማለት ነው። የሱ መከራ ማንም ሊከፍለው ማንም ስለሱ በቃ እንደዚህ የሚብራራ አይደለም። እና ኢየሱስ ያላረገልኝ ነገር የለም በህይወቴ ማለት ነው። በጣም ብዙ ነገር ከምታስቡት በላይ በዚህ በእሳት በተከበበ ከተማ ውስጥ እንዴት እንደጠበቀኝ እኔ ነኝ የማውቀው። እግዚአብሔር በእውነት ነው የምላችሁ። ፎቆች ሲደረመሱ አይቻለሁ። ፊት ለፊት አጠገቤ ቦምብ ሲፈነዳ አይቻለሁ። በቅርቤ ማለት ነው። እናንተ እዚህ ጋር ሳወራ ቀላል ይመስላችኋል፣ ግን እንደዛ አይደለም። በጣም በቅርብ አሁን እንኳን የዛሬ 2 ወር ከምናምን ከሌሊቱ 10 ሰዓት እንደዚሁም ደግሞ በቀን በሰፈሬ ላይ ይቻለሁ። ግን በዚህ ሁሉ ከተማ ውስጥ ኢየሱስ ነው ያኖረኝ። ከዛ አንድ ቀን በቅርብ ዘመድ ምላት ሙስሊም አለች ማለት ነው፣ ከኦርቶዶክስ ወደ ሙስሊም ሄደች። ልክ በተሰደድኩበት ሰዓት ምን እንዳለችኝ ታውቃላችሁ? ስራ የለም ነበር እና ሲሄድን ኮንትራት አይደለም የሄድኩት፣ ቋንቋ ስለማቅ የወር ስራ ደህና ክፍያ ያለው ተብዬ ነበር የሄድኩት፣ ግን አልተሳካም ነበር። ከዛ ምን አለችኝ? ይሄው ኢየሱስ ማለት ሲጀምሪ ህይወትሽ ሁሉ ተመሰቃቀለ አለችኝ። እና እስቲ ቃል በቃል ያለችኝ ያንቺ ኢየሱስ እስቲ ምን እንደሚያደርግሽ ማለት እንዴት እንደሚያድንሽ አይነት ነገር የለም። እንደዚህ አይነት ቃል ተናገረችኝ። ግን እኔ ኢየሱስን የተከተልኩት ለጥቅም ብዬ አይደለም፣ ገብቶኝ ነው።
ማንም አልጨቀጨቀኝም። መጽሐፍ ቅዱስን ሳነበው ነው ወደ እውነት የመራኝ። ቃሉ ነው ራሱ ቃሉ ነው። አክስቴ ነፍሷን ይማራት እሷ ነች በልጅነቴ የሰጠችኝ መጽሐፍ ቅዱስ እና ማንም አልመራኝም። ማንም አይደለም ራሱ ቃሉ ነው እኔን በቃ የመራኝ ወደ ጌታ ያመጣኝ። አመት ሙሉ በመዝሙር ነበረ ስሰራ የነበረው። በቃ ውስጤ የገባው ነገር መውጣት አልቻለም። ያንቺ ኢየሱስ ያለችኝ እግዚአብሔር ይመስገን ከዛ ሁሉ መከራ ወጥተን ድጋሚ ወደ ቤቴ መጥቼ ከማንም በተሻለ ቦታ ላይ በጣም መልካም ሰዎች በጣም በቃ እንዴት እንደሚወዱኝ አሁን ያለውበት ማለት ነው። ግን የዛ ሰዓት የተባልኩት ያንቺ ኢየሱስ ምን እንደሚያደርግሽ ይሄኔ አላን ቢሆን እኮ የምታመልኪው እንደዚህ አቶኝም እንደዚህ መከራ አይደርስብሽም አለችኝ ማለት ነው። የዛ ሰዓት ደግሞ ብዙ ማውራት ስለማልችል እሱን አብረን የምናየው ይሆናል አልኳት። ሲቀጥል ቢያድነኝም ባያድነኝም ኢየሱስን ከመከተል ወደኋላ አልልም። ለጥቅም አይደለም የተከተልኩት፣ አውቄው አምኜው ገብቶኝ የተከተልኩት ማለት ነው። በቃ አነበብኩኝ። ሳነበው ሌላ አዳኝ አጣው። ከሰማይ በታች እንድንልበት ዘንድ የተሰጠን ስም ኢየሱስ ሲል ከሰማይ በታች ስፈልግ ማንም የለም። ከሰማይ በላይ ደግሞ በእግዚአብሔርና በአብና በሰው ልጅ መካከል አንድ መካከለኛ አለ፣ እሱም ኢየሱስ ነው ሲል በሰማይም አንድ መካከለኛ ነው ያለው። ከሰማይም በታች ብፈልግ ራሱ ኢየሱስ ነው። ስለዚህ ከዚህ ኢየሱስ ወዴት ልሄድ እችላለሁ? ወዴት? በጣም ቤትም አንዳንዴ ስከፍት እንድመለስ ይፈልጋሉ፣ ግን ወዴት ነው የምመለሰው? ከኢየሱስን ትቼ ወዴት እመለሳለሁ? ምንስ ህይወት አለኝ? ብሞትም የኢየሱስ ነኝ፣ ብኖርም የኢየሱስ ነኝ። አሁን እኔ የምፈልገው ጌታን መቀበል ነው። በቃ ጌታን እንደዚህ በአደባባይ እንደውም ከናኳቸው ብችል ኖሮ ደስ የሚለኝ ያኔ መንገድ ላይ ሲሰብኩ ስለ ኢየሱስ ሲያወሩ ሙድ ያስኩባቸው ሰዎች አሉ። አሜን ምናምን እያልኩ በእኔ ቤት አራዳ የሆንኩ መስሎኝ ማለት ነው። ግን ለከልም ያልኩ ፋራ ነበርኩኝ። ሲሰብኩ እያለመጥኩ አልፋለሁ። ደግሞ ያጋጥሙኛል በገበያ የሆኑ ሆቴል አካባቢ አሹፌ አልፍ ነበር። ብችል እነሱ ጋር አደባባይ ላይ ተንበርክኬ ብቀበለው ደስ ይለኝ ነበር። ግን የመዳን ቀን አሁን አይደል? እንደገና ነገ የሚሆነውን አላውቅም። በሚመች ሰዓት ደግሞ ጌታን መቀበል አለብኝ ብዬ ወሰንኩ። ይህን ቀንም ብዙ ጊዜ ይፈልጓል። ሁሌ ኤርሚያስም ቢዚ ነው። ያው አገልግሎታችሁ በጣም ሰፊ ስለሆነ አልቻልኩም። እንደገና ያው እኔ መዝሙሮች ብቻ ስለሆኑ ቤቴ ሰው ጴንጤ ነው የምመስለው እና ገብተውም ሰዎች ሲያወሩኝ የትኛው ነሽ አንቺ የትንሽ ሙሉ ወንጌልሽ እንደዚህ ነሽ ይሉኛል። ዝም ብዬ ኧረ እኔ ጌታን ነው የተከተልኩት በቃ እላችኋለሁ ማለት ነው። እና በቃ ከዚህ በላይ መናገር የምፈልገው ከዚህ በላይ እውነት የለም። እኔ ወደ ኢየሱስ ስመጣ ብዙ ነገር እውነት ዓለም ላይ ያሉ ጓደኞቼ ሁሉ በቃ እስከዚህ ሆነውብኛል። ምክንያቱም ሌላ ወሬ ማውራት ስላልቻልኩ ከቤተሰብ ጋር ያለኝ ፍቅር ራሱ ቀንሷል። ምክንያቱም ኢየሱስ ኢየሱስ ብቻ ነው ብለው አይፈልጉም እነሱ ደግሞ። ግን በፊት ይከፋኝ ነበረ። እንዴ ለምንድን ነው የማይፈልጉኝ እላለሁ፣ ለምንድን ነው ይሰለቻቸው እላለሁ። ግን አሁን ደስተኛ ነኝ። ምክንያቱም የማያሳፍረውን የዘላለም ህይወቱን የሆነውን እንደገና ስለኔ ስትሉ እናት አባት ንብረት ብትተው በሰማይ የዘላለም ህይወት በምድር ደግሞ በረከት እንደሚሰጥ ስላመንኩኝ ምንም አይመስለኝም። አሁንም አለቅሰው ከፍቶኝ እንዳይመስላችሁ ደስ ብሎኝ በቃ ምን ያህል ኢየሱስን እንደምወደው አሁን ላይ እንጂ ተሰምቶኝ ምናምን አይደለም። ብቻዬን ብቀር እንኳን እሱ አብሮኝ አለ። ምክንያቱም አሁን እኮ ያለው እኮ አብሮኝ እሱ ነው። እናቴ አይደለችም ወይ ዘመዶቼ ወይ ጓደኞቼ አይደሉ። አጠገብ ያለው ኢየሱስ ነው። የሚደርስልኝ እሱ ነው። እዚህ ምድረ በዳም ሲያመጣኝ እሱ ያውቃል። ለዚህ ቀን ያመጣኝ ይሄን ይዛ በሆን ድጋሚ ወይ ወደ ዓለም ሐሳብ ይሆናል። ለዚህም ይመስለኛል በዚህ ሀገር ላይ እዚህ እንድቀመጥ ያረገኝ ማለት የበለጠ ያጠነከረኝ በምድረ በዳ አባት ሆነኝ ወዳጅ ሆነኝ። በቃ ሁሉም አንድ እህት ብቻ ነች በጌታ ያለች እህት ከጎኔ እንኳን የሆነ የምታወራኝም የምታበረታታኝ ማለት ነው እንጂ በቃ ኢየሱስ ነው አብሮኝ ያለው። እና ይሄንን ነው ማለት የምፈልገው። ያለ ኢየሱስ ህይወት የለም። አሁን የምናገረው ሁላችሁ እንድትሰሙ የምፈልገው
ኢየሱስ የከፈለላችሁን ዋጋ ብቻ አስቡት። እሱን ብቻ ስታስቡት እኮ በቂ ነው። ማንም እኮ ደሙን አላፈሰሰም። የደም ላብ ያላበው እሱ ነው። ማንም አይደለም የደም ላብ የውሃ ላብ እኮ ያላበላችሁ ሰው የለም። እውነት ማንም በጦር የተወጋ የለም። እስቲ ቀራንዮን ተመልከቱት። እግዚአብሔር ዓለማትን የፈጠረው በኢየሱስ ነው። በቃ ሁሉ ነገር የሚጠቀለለው በኢየሱስ ነው። ኢየሱስ ከሌላችሁ ምንም ናችሁ። እግዚአብሔር አብ ዘንድ ስትሄዱ ኢየሱስ ከሌላችሁ እግዚአብሔር አብ አያውቃችሁም። እውነቴን ነው የምላችሁ። እግዚአብሔር በልጁ ደም ቀልድ አያውቃችሁ። መታወቅ ከፈለጋችሁ በኢየሱስ ብቻ ነው የምትታወቁት። እኔ ገባኝ ይህ ነው። ወደፊትም ይሄንን ነው መኖር የምፈልገው። ስለዚህ ዛሬ አደባባይ የቀለድኩባችሁ ከልጅነቴ መካነ ኢየሱስ ኮምፓሽን እረዳ ነበር። እዛም ከኔ ታላላቆች አሉ። እኔ የመጨረሻ የኮምፓሽኑ ትንሽ ልጅ ነኝ። ያው እየተመላለስን ነበር የምንማረው ማለት ነው። የኔ ታላላቆች አሉ ጎረቤቴ። ልክ አባታችን ሆይ ተጸልዮ ሲያልቅ እመቤታችን ቅድስት ድንግል ማርያም ሆይ ብሎ ይጀምር ነበር። እኔም አብሬ ተከትዬ እላለሁ። በጣም ነበር የምንቀልደው። እንግዲህ ከልጅነቴ ጀምሮ ነው ማለት ነው የምቀልደው የነበረው። ግን እሱም ቆየ ጌታን ካገኘ ቆየ። ህይወቱ ምን ተስተካክሎለት ጥሩ ላይ ነው ያለው። አንድ ግቢ ነን። እሱ ራሱ ይገፋኝ ነበር ጌታን ተቀበል ብሎ እምቢ ነው የምለው። ግን ዛሬ ላይ ሲገባኝ ብዙ ነገሮች ከተበላሹ በኋላ ቢበላሹም ግን ይሁን ለመልካም ነው። መጨረሻ ይሄም ቢሆን በወጣትነቴ ኢየሱስን አግኝቻለሁ። በ20 ምናምን ውስጥ ኢየሱስን አግኝቻለሁ። እንኳንም እድሜ አልሄደ በወጣትነቴ እግዚአብሔርን ማክበር ኢየሱስን ብዬ ሰዎች በአደባባይ እያፈሩበት የሚሸማቀቁበትን ስም እኔ በዚህ እድሜ መናገሬ ደስ ይለኛል። ዛሬ ውስጤን ተሰማኝ። አንድ እህት ስለ ኢየሱስ ስትመሰክር ሁሉም ድንጋይን ያነሱት በመታናት አሉ፣ ብዙ ነገር አሉ። ምን ነው እኔ የሷን እድል አግኝቼ በአደባባይ ኢየሱስን ስም ጠርቼ በተወገርኩ በደበደቡኝ ለምን አይገሉኝ? በቃ ይሄን ያህል ነው የምወደው ኢየሱስን። ያለ ኢየሱስ ህይወት የለኝም። Thank you Lord. Thank you Lord. ያለ ኢየሱስ ህይወቴ ባዶ ነው። የኔ አባት ኢየሱስን በጣም ነው የምወደው። በጣም ምንም ነገር አይታየኝም ስላችሁ በፊት እኮ ሰዎች የሆነ ነገር ተናገሩኝ ብዬ ይከፋኛል። እኔም አብሬ በቃ የሆነ እናደዳለሁ ትንሽ ነገር እንኳን ሲናገሩ። አሁን እኮ እኔ ነኝ ይቅርታ ጠያቂ። በፊት ሰውን ይቅርታ መጠየቅ ሼም ይዘኛል፣ ዝቅ ማለት ይመስለኛል። ክፉ ልብ ባይኖረኝም ሰዎች መጥተው ሲያናግሩኝ ምንም ባልን በሞት ግን ይቅርታ አልጠይቅም። አሁን ግን እናቴ ጋር ሁሉ እየደወልኩ ይቅርታ ያስቀየምኩሽ ነገር ካለላለሁ። በቃ ሰውን ማሳዘን አልፈልግም። የሆነ ነገር እንኳን በቃ ትንሽ ተሳሳት ውስጤ አይቀመጥም። ውስጤ በቃ አያስቀምጠኝም። እውነት አያስቀምጠኝም። ለካ እናንተ የምታመልኩት ኢየሱስ ይሄ ነው። በቃ ኃጢአት መስራት አትችሉ። አይደለም ኃጢአት በቃ የሆነ ነገር ስታጠፉ እንኳን ምን ያህል እንደሚሰማችሁ በቃ እኔ ገባኝ። ለካ እንደዚህ ነው የሚሰማችሁ። በቃ ምንም ማጥፋት አትችሉም። ልክ የሆነ ጥፋት ስታጠፉ ውስጣችሁ አይቀመጥም፣ ትረበሻላችሁ። እኔ የሆነ ጊዜ ቤቴን ከፍቼ ዓለማዊ ሰዎች ገቡ ቤቴና ዘፈን ክፈች አሉኝ ማለት ነው። አይ እኔ ዘፈን መክፈት አልችልም ስል ይሄ የጌታ ቤት ነው አለች አንዷ ማለት ነው፣ በማልመጥ ማለት ነው። ከዛ እሱ በልሳን መቀለድ ጀመረ። በልበል ስነ ስርዓትን ያዝ አቁም አልኩት። ግን እረፍት አጣሁ። ሌሊቱ ሙሉ እንቅልፍ አጣሁ። እህቴ ብትኖር ትመሰክራለች እዚህ ጋር ማለት ነው። ደወልኩላት። አንቺ አንድ ልጅ እኮ ገብቶ እንደዚህ ቤቴ ላይ እንደዚህ በልሳን እኮ አሾፈ። በፊት እኮ እኔ ነኝ ቀላጅ እኮ እኔ ነኝ አሿፊ፣ እንዴት ይቀልዳል ብዬ በቃ እንቅልፍ አጣሁ። ጌታ ሆይ ይቅር በለኝ፣ ግን ይቅር ትለኛለህ ማለት ጀመርኩ። እኔ አይደለሁም የሚያሾፍኩት፣ ሰው ላሾፈው እንኳን ከበደኝ። እና በዚሁ አንድ መልእክት ልናገርና ጌታ ልቀበል። በተቻላችሁ መጠን መንፈስ ቅዱስን አክብሩት። በቲክቶክም ልሳን እየቀዳችሁ አትልቀቁ። እኔ አንደኛ ወደ ጌታ እንድመጣ ያደረገኝ በህልሜ ይሄን ነች። አንድም በቃ ደነገጥኩ፣ ፈራው። ግን እዛው ኦርቶዶክስ ሆኜ ነው በጣም ነው የደነገጥኩት። እና
ቪዲዮ እየቀረጻችሁ ልሳን አትልቀቁ እባካችሁ። ሰዎች አይረዱትም። እኔም ስለማልረዳው ነበር እንደዛ መሆኑ። ሰዎች አይገባቸውም፣ አያውቁትም። የእናንተ መነካት ሰው አይገባውም። እግዚአብሔር አሁንም አለ። የአባቶቻችን አምላክ ትናንት ሲሰራ የነበረው ዛሬም ይሰራል፣ ወደፊትም ይሰራል። ሲሰራ ያየሁት ደግሞ እዚህ ቤት ነው። ሲነኩ ያየሁት እኔ እዚህ ቤት ነው። በቃ እኔ ጸሎት ጸልዬ እንደዚህ ውስጤ የሆነ ነገር አጠገቤ እንዳለ ተሰምቶኝ አያውቅም። ገና ስንበረከት ግን አብሮኝ እግዚአብሔር እንዳለ ይታወቀኛል። በየትኛውም ሁኔታ ውስጥ በችግሬም በደስታዬም ገና እግሬ ሲንበረከክ ይታወቀኛል እግዚአብሔር አብሮኝ እንዳለ እና ቢያድነንም ባያድነንም ለጥቅም ብዬ አይደለም። ቢያድነኝም ባያድነኝም ነገ ምን እንደምሆን አላውቅም። ነገ የባሰ ጦርነት ተነስቶ ልሰደድ እችላለሁ፣ አላውቅም። የሰው ሀገር ነው ያሉት፣ ለዛውም በቃ የሆነ ሁኔታው የማይመቻች ሀገር። ግን አይመለከተኝም እኔ፣ ምክንያቱም እዚህ ሆኜ አረጋግጫለሁ፣ ወዴት እንደሚሄድ አውቃለሁ። ጴጥሮስ ኢየሱስን ጠይቆ እሱ አረጋግጦ እኔም አረጋግጫለሁ። ሁሉን ትተን ተከተልን፣ መጨረሻችን ምንድነው ብሎ ጠይቆት ነበር። ስላረጋገጥኩም ነው ዛሬ ጴንጤ መሆን የፈለኩት፣ ማረጋገጫ ስላለ ማለት ነው። እርግጠኛ የሆነበት ቤት ነው። ብሞት የት እንደሚሄድ አውቃለሁ። ብኖር የማን እንደሆንኩ ብሞት የማን እንደሆንኩ ስለማውቅ በቃ ከዚህ ደቂቃ ጀምሮ ጌታን መቀበል ብቻ ነው የምፈልገው፣ ብቻና ብቻ። እና አመሰግናለሁ ስላዳመጣችሁኝ። እግዚአብሔር ይባርካችሁ። የእኔ ይቅርታ ግን አንቺ ብቻ አይደለሽም እግዚአብሔር የደረሰ ኖ አንተ አሁን አይመለከተም ማለት ነው። ቴንክ ዩ እኔ ነኝ ያስወረድኩ። ቴንክ ዩ ወንድምነት። እሺ ለእግዚአብሔር ክብር ይሁን። በእንባ ነው የሰማኋት። እውነተኛ የተነካ ሰው እንደዚህ ነው የሚያወራው። እውነተኛ አዳዳን፣ እውነተኛ አነካክ። የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ፍቅር ሰውን ሲነካ፣ ውስጡን ሲነካ፣ ውስጡን ሲለውጠው አሁን እህታችን እንደምትሆነው ነው ምንሆነውና በእንባ ነው የሰማሁሽ። እግዚአብሔርን ስላንቺ እጅግ አድርገን እናመሰግናለን። ሁላችን ደስተኞች ነን። ቅድም እያወራው እያለው 2 ጊዜ ገብተሽ እኔ ራሱ ወጣ ገባ ስትይ ምናልባት ዝም ብለው ቦታ ላይ ለመቀመጥ ፈልገው የገቡ ሰዎች መስለውኝ ድጋሚ ብትልክ አታስገቧት አልኩኝ። ምክንያቱም እየተነጋገር በነበረበት ሳለ አንዳንዱ ኢንተራፕት ለማድረግ ስለሚገባ ማለት ነው። እና በዛ ይቅርታ እንደዛ ብያልኩሽ ስላላወቅኩ ነው። ወንድምነት ግን ታግሶ አምጥቶሻል። እንኳንም ጌታ ኢየሱስ ረዳሽ እህቴ። በቃ ምን እናስረዳሻለን ስለ ጌታ ስለ ኢየሱስ? አሁን ምንም ልናስረዳሽ እስከማንችል ድረስ በመንፈስ ቅዱስ በተቃወምሽው ሳታቂ ባለማወቅሽ ወራት በተቃወምሽው በጌታ በመንፈስ ቅዱስ ለሕይወት የሚሆን ንስሐ ሰጥቶሽ ጌታ ኢየሱስ ክርስቶስን እንድትቀበይ ስለ ኃጢአት ዓለምን የሚወቅስ እሱ ነውና ወቀሳ በልብሽ ላይ አምጥቶ ጌታ ኢየሱስ ክርስቶስን ለመቀበል እሱን ለመከተል ከእሱ ጋር ለመኖር እሱ በአንቺ ውስጥ እንዲኖር ፈቅደሻልና ይህን ጌታ ለመቀበል ፈቃደኛ ከሆንሽ እንጸልይልሻለን። በጣም ደስ ብሎኛል። እኔ በእውነት በጣም ደስ ብሎኛል። በጣም ደስ ብሎኛል። ጌታ ኢየሱስ ስሙ ይባረክ። እንዲህ አይነት አነካክ ነው ሰውን የሚለውጥ። ይህን ደግሞ ሰው አይደለም የሚለውጠው፣ ሰው አይደለም የሚነካው። ህልሞችሽ ራሱ ትርጉም ያላቸው ህልሞች ናቸው። እውነተኛ ከነፍቺው ጭምር ነው። ህልሙንም ራሱ ፍቺው ላይ ራሱ እንኳን አልተጠራጠር ምንድን ነው አልተሳሳትሽም። ህልሙ ላይ ራሱ እንኳን አልተሳሳትሽም። ህልሙንም አልተሳሳትሽም፣ ትርጉሙንም ጭምር አልተሳሳትሽም። በተለይ ስለ እኔ ያየሽው የነገርሽኝ ነገር በጣም ነው እግዚአብሔር ደጋግሞ ሲናገረኝም ነበር። ፐብሊክም አድርጌዋለሁ። አጠገቤ ካሉ ሰዎች ጀምሮ ይሄ ወንጌል እንዳይሰበክ እንቅፋት ለማኖር ነው። በግራ በቀኝ በፊት በኋላ ሁሉም የሚሯሯጠው ማለት ነው። ወንጌሉ አልታያቸውም፣ ራሳቸው ነው ያዩት። ወንጌሉ አልታያቸውም፣ እኔን ነው ያዩት። ወንጌሉ ከዚህ ሚዲያ ላይ እንዲጠፋ ነው የተፈለገው። ያ ደግሞ አይሆንም። ያን ድንጋይ ይወረውራሉ። በጸጋው ብርታት እግዚአብሔር አስችሎኝ ቆሜያለሁኝ። እዚህ ያሉ ወንድሞቼ እናቶቼም ሁሉ እየሰሩ ነው። ወንጌል ይቀጥላል ማለት ነው እና ጌታ ይባረክ። ስላንቺ እግዚአብሔር እናመሰግናለን። ባለሽበት ቦታውን መንበርከክ ትችላለሽ እህቴ። አረ በደንብ ነው የምችለው። ፊልጵስዩስ ላይ ጉልበት ሁሉ ለእኔ ይንበረከካል ብሎ ስለሚል እኔም በእግዚአብሔር ፊት እንበረከካለሁ። እዚህ ያሉ ወንድሞችና እህቶች አገልጋዮች አሉ።
ጌታ ኢየሱስ ስሙ ይባረክ። በፍቅር እንድንበረከክ ያደረገን እሱ ነው፣ በግዴታ አይደለም። በውዴታ ወደንና ፈቅደን በልባችንም በጉልበታችንም እንበረከክለታለን። ለእግዚአብሔር ክብር ይሁን። ጌታ ኢየሱስ ስሙ ይቀደስ። እግዚአብሔር ለዘላለም ስሙ ይባረክ። ቴንክ ዩ። ጌታ ኢየሱስ ክርስቶስን ለመቀበል ከፈቀድሽ ከወደድሽ ቅድም ንግግሮችሽ ላይ ያስታውቃሉ። ጌታን ወደዋለሁ ስትይ በቃ አልቻልኩም ወደዋለሁ ብሎ የሚለው ድምፅ ከእውነት የወጣ ድምፅ ነውና እንግዲህ ይህን ጌታ ስትቀበይ በቀሪ ህይወት ዘመንሽ ስለዚህ ጌታ ስደት ሊመጣ ይችላል፣ ነቀፌታ ሊመጣ ይችላል። ግን አስቀድሞ አንቺም አውቀሽዋል። ጌታም በዛ መከራ ውስጥ እንኳን በነበርሽበት ሳለ ላይ ከእስራኤል ጋር በነበረው ጦርነት የደቡቡ ክፍል የሊባኖስ ልክ ነው፣ በጣም እሱን አካባቢ ነው መጀመሪያ የመቱት እና ከዚህ የሞት መከራ ውስጥ ያዳነሽ የረዳሽ በሄድሽበት ባለፍሽባቸው የህይወት ጎዳና ከክፉ የጠበቀሽ ቀኙና የፊቱ ብርሃን በአንቺ ላይ ሆኖ ምሕረት እንድታገኝ በዛ ወከባ ውስጥ ሆነሽ ማለት ነው። መጥቶ ሮሜ 8ን አንብቢ ብሎ ያለሽ የተባረከው ጌታ መንፈስ ቅዱስ ነው የረዳሽ የከለለሽ ያዳነሽ። እግዚአብሔር ይባረክ፣ ጌታ ይባረክ። ስለዚህ ይህንን ጸሎት ከኔ በኋላ ትያለሽ። እግዚአብሔር አምላኬ ሆይ፣ እግዚአብሔር አምላኬ ሆይ፣ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅና ቅዱስ ነህ። አንተ ግን ጻድቅና ቅዱስ ነህ። ስለ በደል ስለ ኃጢአቴ በሞት እስራት ባለሁበት በድቅድቅ ጨለማ ውስጥ ባለሁበት ሊያድነኝ ቅዱስ ልጅህን ኢየሱስ ክርስቶስን ወደዚህ ዓለም ላከው። እርሱም መጥቶ ለኔም ለዓለምም ሁሉ ኃጢአት በቀራንዮ በመስቀል ላይ ሞተልኝ። ይሄ ሞት ለኔ ነበረ። ይሄ ህይወት ለኔ ነበረ። እስከ ዛሬ ድረስ ሳላቅህ ተቃውሜሃለሁ። ዛሬ ግን ወድጄና ፈቅጄ ቅዱስ አባት እግዚአብሔር አብ ሆይ የላከው ልጅህን ኢየሱስ ክርስቶስን የህይወቴ አዳኝና ጌታ አድርጌ በልቤ አምኜ እቀበለዋለሁ። ጌታ ኢየሱስ ና በልቤ ግባ። ዛሬ እቀበልሃለሁ። አንተ የህይወቴ ንጉሥ ነህ። አንተ የህይወቴ ጌታ ነህ። እፈቅድልሃለሁ። ህይወቴን እንካ። ዘመኔን እንካ። ዘላለሜን እንካ። በደል ኃጢአቴን ሁሉ ይቅር በለኝ። በድፍረት የተናገርኩብህን በቅዱሱ መንፈስ ላይ የዋሸሁትን እሱን ሁሉ በደል ኃጢአቴን ከልጅነት እስከ እውቀት የሰራሁትን በደልና ኃጢአት በከበረ የደም ፈሳሽነት እጠበኝ፣ አንጻኝ፣ ቀድሰኝ፣ ልጅህ አድርገህ ተቀበለኝ። ጌታዬና አምላኬ መድኃኒቴና ቤዛዬ አድርጌ ዛሬ በፍጹም ልቤ አምኜ ተቀብያለሁ። ሰላምህን ስጠኝ። አሳርፈኝ። በኢየሱስ ክርስቶስ ስም ዓለምን
ዓለምን ኃጢአትን ስራውን ሁሉ እክዳለሁኝ። ኢየሱስ ክርስቶስ ጌታ እንደሆንክ በፍጹም ልቤ አምኜ በአፌ እመሰክራለሁ። በኢየሱስ ስም አሜን። ቀኝ እጅሽን ልብሽ ላይ አድርጊ፣ ልጸልይልሽ። ቀኝ እጅሽን ልብሽ ላይ ብቻ ጫኝ። ቴንክ ዩ ሎርድ። የኔ አባት ስም ይባረክ። የሰውን ሁሉ ልብ የምታውቅ የርኅራኄ አምላክ የመጽናናት ሁሉ ጌታ የሆንክ ኢየሱስ ክርስቶስ ንጉሳችንና አዳኛችን ስለ እህቴ እጅግ አድርጌ አመሰግንሃለሁ። በፍቅርህ እንድትሸነፍ የቀደመ በደል ኃጢአቷን ሁሉ ይቅር ብለሃት ለሕይወት የሚሆን ንስሐን ሰጥተሃት አንተን እንድታውቅ ራስን ስለገለጥክላት ክብር ሁሉ ለአንተ ይሁን። እኔ ለሚወደኝ ራሴን እገልጥለታለሁ ብለህ እንዳልክ ራስህን ስለገለጥክላት በእውነተኛ አነካክ በእውነተኛ ፍቅርህ ጌታ ሆይ እህቴን ስለነካት ስላዳንካት ከዘላለም ጥፋት ለመዳን እግዚአብሔር ሆይ በኢየሱስ ክርስቶስም አንተን እንድታውቅ እውነተኛ አምላክ የሆንከውን አንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ተብሎ እንደተጻፈ ልጅህን ማወቅ የዘላለም ሕይወት ነውና ለእህቴ ይሄ ስለሆነላት እጅግ አድርጌ አመሰግናለሁ። ያለማወቅ ራሷ እግዚአብሔር ሆይ ከላዋ ላይ ተነስቶ ጌታ ኢየሱስ ሆይ አንተን እንድታውቅ በልቧን አንተን እንድትሾም ከአንተ ጋር እንድትጣበቅ ወደ አንተ እንድትጠጋ ከዛ ካለፈችበት የህይወት ጎዳና አሁን ባለችበት ምድር በዛ ጦርነት ውስጥ እግዚአብሔር ሆይ ከሞት ስላተረፍካት እግዚአብሔር ሆይ ለህይወት ስላመጣሃት እግዚአብሔር ሆይ ወደዛ ምድር ለህይወት ስለጠራሃት እግዚአብሔር ሆይ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። እጅህ ከለላት፣ እጅህ ረዳት፣ እግዚአብሔር ሆይ አስመለጥካት። አሁንም እግዚአብሔር ሆይ ለታመኑት እጆች ለአንተ አደራ አሳልፈን እንሰጣታለን። በእውነተኛ አስተዳደግ እግዚአብሔር ከቅዱሳን በማድረግ ቃልን በመማር በዚሁ በተቃወመች በመንፈስ ሞልታሃት እግዚአብሔር ሆይ በልሳን በእውነተኛ ልሳን ስጦታ ሞልታሃት እንድትጸልይ እንድታገለግል በቀሪ የህይወት ዘመኗ ለአንተ እንድትኖር እየወደደች እንድትኖር ኢየሱስ ሰውን ይወዳል፣ ኢየሱስ ሰውን ያድናል፣ ኢየሱስ ሰውን ያቀርባል ብላ እግዚአብሔር ሆይ ለኃጢአተኞች መመስከር የምትችልበት በመንፈስ ቅዱስና በኃይል እግዚአብሔር ሆይ ልቧን እንድትቆጣጠር እግዚአብሔር በኢየሱስም ህይወቷን እንድትቆጣጠር ለታመኑት እጆች ለአንተ አደራ አሳልፌ እሰጣለሁ። አይምሮን ሁሉ የሚያልፍ የክርስቶስ ሰላም በመንፈስ ቅዱስ በውስጧ እንዲፈስ በኢየሱስ ክርስቶስም ኦልሬዲ አድርገዋልም። እግዚአብሔር ሆይ ይህ ምንጭ ይብዛላት፣ ይህ ምንጭ እግዚአብሔር በኢየሱስም አይንጠፍ። በቅዱስ ቃል ትማር፣ መዝሙሮችን በመስማት ቃልህን በማጥናት ቃልህን በማንበብ ከኃጢአት በመራቅ ከዚህ ዓለም ካለ ነገር በኢየሱስም ለዓይን አምሮት ለስጋዋ ፍቃድ ተላልፋ እንዳትሰጥ ከክፉ ባልንጀርነት እግዚአብሔር በኢየሱስም እንድትጠብቃት ከራሷም ስህተት ከክፉ ሰዎች ምክር ከሰይጣን ወጥመድ እንድታድናት በስምህ ለታመኑት እጆች ለአንተ አደራ አሳልፈን ሰጠን። እግዚአብሔር ስለ እህታችን መዳን ደስ ብሎናል። ክብርና ምስጋና ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ከምድር እስከ አርያም ልጆች በዚህ የተሰበሰበን ለአንተ እንሰጣለን። በኢየሱስ ስም አሜን አሜን። ተባረኪ እህታችን። ጌታ እግዚአብሔርን ስላንቺ እናመሰግናለን። በእውነት ሁላችን በእንባ ነው ደስ ያለን። እውነተኛ አነካክ ጀግናው ኢየሱስ ባለ ግርማው ኢየሱስ ሲያሸንፍ ሰውን በፍቅር እንደዚህ ነው። ብርቱ ነኝ ብሎ ያለውን የሚቀልድበትን የሚያሾፍበትን የሚያላግጥበትን እንዳላገጥንበት ምላሹን ቢሰጠን በቁጣው ቢያየን ዘር መታሰቢያችን ለዘላለም ነው የሚጠፋው። ለዘላለም ግን ስትቀልድበት ስታሾፍበት እሱ እንደ ሰው አይደለምና እንደሷ ምላሽ አልመለሰላትም። ፍቅሩ ምላሹ ፍቅር ነው። የኢየሱስ ምላሽ ፍቅር ነው። ስትሰድበው ፍቅር ነው። ስታላግጥበት ፍቅር ነው። የአፍ መጥረጊያ ስታደርገው ፍቅር ነው የሚመልስልህ። በምህረት አይኖቹ ያያል። ከስተቱ ተመልሶ ሰው ወደ እሱ ጉያ እንዲመጣ ስለሚፈቅድ፣ ምክንያቱም የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በሕይወት ኑሩ ብሎ ስለሚል ማለት ነው። እህታችን ጌታን በሰደበችበት በዛ ብድራቱን ልመልስ ብሎ ቢል ዛሬ በመቃብሮቿ ላይ ዛፍ ይበቅሉ ነበር። እነ ነስረላ በሞቱበት ቦምብ አብራ ነበር የምትጨፈጨፈው። ኦኬ፣ እግዚአብሔር ከሞት ያተርፋል። ሌላ አጽንኦ ሰጥቼ የምናገረው ሁሉ ቀን እንደምነግራችሁ የወንጌል አማኞች ሆናችሁ
ሁሌንም እንለምናችሁ እዚህ ከኔ ጋር አብረው የሚያገለግሉ እኔም ከነሱ ጋር አብሬ የማገለግላቸው ወንድሞቼ በጸጋ ስጦታና በመንፈስ ቅዱስ የምናምን በልሳን የምንጸልይ ነን። በዚህ 10 ዓመት የሶሻል ሚዲያ ታሪክ ውስጥ አንድ ቀን ኤርሚያስ በልሳን ሲጸልይ አይታችሁኝ አታውቁም። ግን በልሳን የምጸልይ ሰው ነኝ። እዚህ እነ ዳንዬ እነ ብርኬ እነ ዳጊ እንዳልክዬ አይ ቲንክ እንዳልክዬም አሁን በጌታ ስለመጣ አይዶን በልሳን ይጸልይ ከሆነ በቃ የሚጸልዩ በጣም ብዙ ሰዎች አለን በልሳን። ግን እዚህ ሶሻል ሚዲያ ላይ አይታችሁናል? በፍጹም አናደርገውም። ለምን? ቦታው አይደለም። በቤተ ክርስቲያን ውስጥ እንኳን ተጠንቀቁ ነው ብሎ ያለን ቅዱስ ጳውሎስ በመልእክቱ ማለት ነው። በቤተ ክርስቲያን ውስጥ እንኳን ያላመኑ ሰዎች መጥተው አብደዋል ብለው ይሏቸዋልና የሚጸልዩ 2 ወይ 3 ሰዎች ሆነው ይጸልዩ፣ ሌሎች ይለዩ። ትንቢትም ሲናገር ይለዩ ነው። ልሳንም ሲነገር ደግሞ የሚተረጉም ካሌለ ለራሱ ይጸልይ ነው የተባለው። ሶሻል ሚዲያ ላይ ወጣችሁ እኔ ጌታ ኢየሱስ ምሕረት ይሁንላችሁ አልኳችሁ። ሞገስ አይሆንልህም፣ መቅኖን የምትቀረው በልሳን ስለ ጸለይክ ሰው የሚሰማህ መስሏል። ከጸለይክ በቤት ጸልይ። እንዴት ሰው ወጥቶ እዚህ አሁን 900 ምናምን ሰው አለ። ቢሃይንድ ባይሄኔ ስንት ሺህ ሰው ነው የሚያየን? 950 ሰው አለ። ምን ማለት ነው ወገኖቼ? የወንጌል አማኞች አሁን እቺ እህት ጌታን ሳትቀበል በፊት ነው ምክር የሰጠችው በልሳን ባካችሁ እያለች ማለት ነው። እግዚአብሔር አየ በአንድም በሌላ መንገድ ይናገራል። የወንጌል አማኞች ፔንቴኮስታል ብራዘር በልሳን መጸለይ በጸጋ ስጦታ የማልደራደር ሰው ነኝ። እዚህ ያሉ ወንድሞቼ በሙሉ በዚህ የጸጋ ስጦታ የማንደራደር ሰው ነን። በህይወታችን ላይ ይሰራል እኮ ነው የምልህ። በልሳን መጸለይን ለማሳየት ለሰው እዚህ ማውራት የለብኝም። አውርቼ ከሚታነጸው ሰው ይልቅ የሚሰናከለው ሰው ይበልጣል። እና ፕሊዝ ቤት በየከፈታችሁበት ቦታ ሁሉ አገልጋይ ለመምሰል አገልጋይ መስላችሁ ለመታየት በልሳን የምትጸልዩ ሰዎች አቁሙ። ቦታው አይደለም። አቁም ብራዘር፣ እባክህ ክፉ አታናግሩን። አቁም የቴ አቁሙ ማለት ነው። በቤተ ክርስቲያን ጸሎት ህብረት ውስጥ ግቡና ሄዱና በልሳን ጸልዩ። ማን ከለከለ በልሳን መጸለይ? ቅዱስ ጳውሎስ እንኳን አልከለከለም። እንኳን እኔ በቤተ ክርስቲያን በጸሎት ህብረት ሂዱና ሙሉ ወንጌል ግባና በልሳን ጸልይ። የጸሎት ህብረት ላይ አገልግሎት ውስጥ ግባና ተዋጋ። እዛ ማለት ነው መንፈሳዊ ውጊያ አይደለ? በቃ እዛ ሆነ ተዋጋ። ቃለ ሕይወት ውስጥ ግባና በልሳን ጸልይ። አጸልይ ያለ የለም። መካነ ኢየሱስ ግባና በልሳን ጸልይ። እዛው በቸርች ውስጥ ማለት ነው። የጸሎት ህብረት ላይ አለ አይደል? የአገልግሎት ህብረት አለ አይደል? የኳየሮች የወንጌል ስርጭት የእናቶች ሴቶች አለን አይደል? በባይብል ስተዲ ላይ እዛ ማንም የለም። አዲስ ሰው በሙሉ በወንጌል የሚያምኑ ወንድሞችና እህቶች ናቸው። እዛ ማንም በአንተ ልሳን የሚሰናከል ሰው የለም። በአካል ስታገኘ ከኔ ጋር እንጸልያለን በልሳን ማለት ነው። ወይ እዚህ በቸርቼ በማገለግልበት ወይ በቤታችን ማለት ነው። ሶሻል ሚዲያ ላይ ፕሊስ ወንድሞችና እህቶች ፕሊስ ጌታን እያስከበራችሁ ሳይሆን እያስነቀፋችሁት ነው። መንፈስ ቅዱስን እያስደሰታችሁ ሳይሆን እያስመረራችሁት እንደሆነ ግን ይሰመርበት። ወንጌል ስባክ፣ የተገለጠውን ቃል ተናገር። ትንቢት ከሆነም የሰራዊት ጌታ እግዚአብሔር እንዲህ ይላል ብለህ ተናገር። ምክንያቱም በተገለጠ ቃል ነው የምንናገረውና ለዚህ ነው እኔ እንኳን ሶሻል ሚዲያ ላይ ታም አገራዊ ከሆነ ትንቢት እናገራለሁ፣ ግለሰባዊም ከሆነ እናገራለሁ። አይታችኋል በእነዚህ ዘመናት ሰው ምን ይለኛል ብሎ የሚላል። ምክንያቱም በተገለጠ ቃል ነው የምናገረው። አገራዊ ጉዳዮች ላይ በጣም ብዙ ትልልቅ ትንቢቶች እግዚአብሔር የተናገረኝን ተናግሬያለሁ። ሲፈጸሙም አይተሃል። ሳይፈጸም በፊት አንተ ሟርተኛ ሲሉኝ የነበሩ ሰዎች መጥተው ይቅርታ ጠይቀዋል። እኔ ሟርተኛ አይደለሁኝም። ትንቢት ከሆነ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አሁን ካመጣው የያዕቆብ ንጉሥ እንዲህ ይላል እልሃለሁ። በዚህ ሰምቶ የሚሰናከል ሰው ካለ ይሰናከል። ትንቢት መፈጸሙ ስለማይቀር ማለት ነው። የሚታይ ነው። ለጊዜው ላይሆን ይችላል፣ የሚታይ ነው። ኦኬ። ልሳን ግን እንዴት ወንድሞቼ እናቶቼ እና ይታያችሁ። እቺ እህት ጌታን ከመቀበሏ ከጥቂት ደቂቃ በፊት ልመስክር ብላ አንዱ የተናገረችው ስለሆነ አጽንኦ ሰጥተን እንናገራለን። እህታችን እግዚአብሔር በቅዱስ አጠራሩ ስለጠራሽ፣ ስላዳነሽ፣ ስላንቺ በሰማያት ያሉ ቅዱሳን መላእክት ሁሉ ጭምር ሳይቀር ደስ ተሰኝተዋል። በዚህ ያለን እኔ በእንባ ሁሉ ጭምር ነው የሰማሁሽ። ጌታ እግዚአብሔር ይባርክሽ። ከዳንዬ ጋር ኮንታክት አድርጊ። እኔ ጋር በጣም ብዙ ሰው ስላለ ማለት ነው ትምህርት እናስተምርሻለን። ብርክዬ ወይ ዳንዬ ጋር ኮንታክት አድርጊና መሰረታዊ ክርስትና ትምህርት እኛው ራሱ እናስተምርሻለን። ባለሽበት እዛው ሊባኖስ ነው አይደል ያልሽው?
አዎ ሊባኖስ ነኝ። በቃ ሜሴጅሽንም አይቼዋለሁ በውስጥ ጽፈሽልኝ ነበር። እኔ ይሄ ሁሉ ሜሴጅ በዝቶብኝ አላየሁትም። በጣም ይቅርታ። ስልኬን በውስጥ ልክልሽና እንጻጻፋለን። ብሩኬና ዳንዬን ብቻ አግኛቸው። ኦኬ በውስጥ መስመር አይ ቲንክ ብሩኬ እና ዳኒ ደህንነት ትምህርት ስለሚያስተምሩ እነሱ ጋር ተማሪ መጽሐፍ ቅዱስ እንድታነቢ ይሁን። አንቺ እህታችን ነሽ፣ በክርስቶስ ኢየሱስ ደም የተዋጀሽ በቅዱስ አጠራሩ ለዘላለም እርስት ተካፋይ እንድትሆኚ እግዚአብሔር ወደ መንግስቱ የጠራሽ እህታችን ነሽ። ተባረኪ፣ ዘር ትውልድሽ ይባረክ። ጌታ ከራስሽም ስተት፣ ከክፉ ሰዎች ምክር፣ ከሰይጣን ወጥመድ ይጠብቅሽ ዘንድ ቀኙና የፊቱ ብርሃን በርቶልሻል። አሁንም በዘመንሽ ሁሉ ይብራልሽ። ተባረኪ። ወንድምነ ዳን እየቀጥሉ። በጣም ነው ደስ ያለኝ በእውነት በቃ ውስጤ የሆነ ነገር ቅልል የሆነ ማለት እንደዚህ ኦፊሻሊ ጌታ መቀበል ፈልግ ስለነበረ ነው መሰለኝ። የሆነ ብቻ ውስጤ በጣም ደስ ብሎኛል። ሰላም ተሰማሽ አይደል? አዎ በጣም ደስ ብሎኛል በእውነት። የጌታ ሰላም የጌታ ደስታ በአንቺ ውስጥ ንጉሱ ስለገባ ነው። እንዲህ ነው የሆነው እህቴ። እኔም ጌታን በተቀበልኩበት ቀን ልክ እዚህ ያንዳንዱ ብታስገቢ ፓስተሩ ብለሽ ብትይ፣ ነብዩ፣ ዘማሪ ዳጊ አሁን ጌታን የተቀበለበት ቀን እንዴት ነው የሆንከው ብለሽ ብትዩ፣ እንዲህ አሁን አንቺ እንደሚሰማሽ ነው የሆነው። ንጉሱ ህይወትሽን ሲቆጣጠር እንዲህ ነው የሚሆነው። የሰላሙ ንጉስ፣ የሰላሙ አለቃ ሻሎም ጌታዬ ኢየሱስ ህይወትሽን ሲቆጣጠር፣ ህይወታችንን ሲቆጣጠር እንዲህ ነው የሚሆነው። እና ተባረኪ፣ ደስ ይበልሽ። በዚህ ደስታ መዝሙር ብቻ ስሚ፣ ዘፈኖችን እንዳሰሚ። ከክፉ ጓደኞችን ሙሉ ተጠበቂ። ጓደኞችሽ እንሆናለን፣ በውስጥ እንደውልሻለን። እሺ ተባረኪ ዳንዬ። ቴንክ ዩ። እናንተም ተባረኩ። እሺ አመሰግናለሁ። እሺ ወንድምነ ጸጋ ይብዛል። ደስ ብሎኛል። ተባረኪ እህቴ፣ እንኳን ጌታ ደረሰልሽ። እግዚአብሔር ይባረክ። ሁላችንም በእንባን የሰማነው እግዚአብሔር ዛሬም በሰዎች ልብ ይሰራል። ባናቀውም ባንረዳውም ባንቀበለው እንኳን ስቲል ጌታ ራሱን ለኛ ይገልጣልና ራሱን የገለጠልሽን ጌታ ለመቀበል መወሰንሽ በጣም ደስ የሚል ውሳኔ ነው። እግዚአብሔር ይባረክ። በውስጥ መስመር እናወራለን። ስልክሽን አስቀምጭልኝ፣ ስልኬን አስቀምጥልሻለሁ። ሌሎች ሰዎች ግን ይኖሩ ይሆን ዳንዬ? ሌሎች ሰዎች ይኖሩ ይሆን? ወንድምነት እስቲ ቀጥልሽ ወንድምነት። ወደሱ ሌሎች ሰዎች ትኖሩ ይሆን? እህቶችና ወንድሞች በባዕድ ምድርም ያላችሁ በተለያዩ ሀገር ላይ ተበተናችሁ የምትኖሩ ኢትዮጵያውያን፣ ኤርትራውያን፣ አማርኛ ቋንቋ መስማት የምትችሉ ጌታ ለሕይወት የሚሆን ንስሐን ሰጥቷችሁ በጣም ብዙ ጊዜ በህሊናችሁ ላይ ምስክርነት አለ። አንዳንዶቻችሁ በህልም እያያችሁ፣ አንዳንዶቻችሁ በህሊናችሁ ውስጥ እውነት እኮ ነው ይሄ ነገር እኮ የሚሉት እነ ዳኒ እውነት እኮ ነው፣ እነ ኤርሚ እነ ዳጊ እንዳልክ እኮ የሚሉት እውነት እኮ ነው በላችሁ በውስጣችሁ አምናችሁ ሰውን ግን በመፍራት ዛሬ ነገ ቆይ ይደርሳል እያላችሁ ብላችሁ የምትሉ ሰዎች አላችሁ። እንግዲያው መጽሐፍ ቅዱስ እንደዚህ ነው ብሎ የሚለው እህቶችና ወንድሞች የመዳን ቀን አሁን ነው ይላል። የዘመናችሁን ቁጥር አታውቁትም። የዘመናችሁን ቁጥር አናቀውም። ምን ያህል ዘመን እንደቀረሽ፣ ምን ያህል ወራት፣ ምን ያህል ሳምንታት እንደቀራችሁ እንደቀረኝ አናቀም። ትንፋሻችሁና መንገዳችሁን በእጁ የያዘ የሰራዊት ጌታ እግዚአብሔር ነው። ለሕይወት የሚሆን ንስሐን እግዚአብሔር ሲሰጣችሁ ይህን ጊዜ ተጠቀሙበት። ይህን ጊዜ ተጠቀሙበት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ ርኅራኄው በሱ ላይ ነውና ይላል። ርኅራኄው በእናንተ ላይ ነው የሚሆነው። ቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የሚኖር ጌታ መተኪያ የሌለው አንድ ልጁን ለአንተና ለእኔ ለአንቺ ለበደል ኃጢአታችን ተላልፎ እንዲሰጥ በእርሱ በኩል የዘላለምን ሕይወት እንድናገኝ ልጁን የዛሬ 2000 ዓመት ወደዚህ ዓለም ልኮት በኃጢአተኞች እጅ በደረቅ እንጨት ላይ እነዛ ቅዱስ እጆች እነዛ ቅዱስ እግሮች እንዲጣበቁ አድርጎ ነፍሱን ከስጋው በገዛ ስልጣኑን በአባቱን ፍቃድ ስለኔና ስለ አንተ ለይቷል። ሞተ ስለ ኃጢአታችን፣ ተቀበረ እኛንም ስለማጽደቅ በቅዱሳት መጽሐፍት እንደተጻፈ በሦስተኛው ቀን ከሙታን ተለይቶ ተነሳ። በስሙ የሚያምኑበትን ንስሐና የኃጢአት ይቅርታቸውን ሊሰጣቸው የታመነና ጻድቅ ጌታ ነው። ወደሱ የሚመጡ ለዘላለም ያርፋሉ። ከሱ የሚለዩ ግን ከኃይሉ ክብር ርቀው በእርሱ በኩል የተሰበከውን የአብን ቃል የገፉ እግዚአብሔር አብ
የበቀል ጊዜ አዘጋጅቷል። ከኃይሉ ክብር ርቀው በዘላለም ጥፋት ነው የሚቀጡት። ስለዚህ ኑ ከእግዚአብሔር ፍርድ አምልጡ። ኑ ከእግዚአብሔር ፍርድ አምልጡ። ወደ ትልቁ ወደ እግዚአብሔር ምሕረት ኑ ግቡ። የምንነግራችሁ እውነት ይሄንን ነው እህቶችና ወንድሞች። ኑ ወደ እግዚአብሔር ወደ ታላቁ ፍቅር ተነግሮ ተተርኮ ተሰብኮ ወደማያልቀው የኔ ዘመን እስኪያልቅ ድረስ ይሄን ፍቅር ባወራው አያልቅም። የዳጊ ዘመን እስኪያልቅ ድረስ ቢያወራ አያልቅም። ዳንዬ ዘመኑ እስኪያልቅ ድረስ ቢያወራ አያልቅም። እንዳልክ ቢረባረብ አያልቅም። ፓስተሮቹ ማንም ይምጣ እዚህ ፕላኔት ላይ ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁት ዘንድ ኑ ወደ ጌታ፣ ኑ ወደ ጌታ። እንደዚህ አይነት ሰዎች ካላችሁ በውስጥ መስመር ለእኔ 7 ቁጥር ጻፉልኝ፣ ለዳጊም 7 ቁጥር ጻፉ። እዚህ ላሉ አገልጋዮች ማለት ነው። ለዳጊም 7 ቁጥር ጻፉለት። ለእንዳልክም ሜሴጃችሁን እዩ፣ የቲክታክ ሜሴጃችሁን ወንድሞች 7 ቁጥር ጻፉልን በውስጥ መስመር 7 ቁጥር ከጻፋችሁልን ጌታን ለመቀበል ኖ እዚህ አይደለም፣ እዚህ አይደለም፣ እዚህ አይደለም፣ እዚህ አይደለም። እታች ኮሜንት ላይ ሜሴጅ ላይ ከጻፋችሁ ማነው እዚህ ኮሜንት መስጫ ላይ ከጻፋችሁ እዚህ አይደለም የምንፈልገው። በውስጥ አግኙን። ብዙ ለቃሚ ሰዎች ስላሉ ማለት ነው። በውስጥ መስመር የኔጋ ፔጁ ላይ ግቡና 7 ቁጥር ብቻ ጻፉልኝ። ከቻላችሁ ያላችሁበትን ሀገር ስልክ ጻፉልን። ለዳንዬም እንደዛው ጻፉለት፣ ለዳጊም እንደዛው ጻፉለት። ማየት ግዴታችን ነው። ዳጊ ምናልባት ሰሞኑን ቢዚ ሊሆን ይችላል፣ ግን ማየት ግዴታችን ነው። እንዳልክ ጋር ጻፉለት። ማየት ግዴታችን ነው። ሜሴጅ ላይ 7 ቁጥር ጌታን ለመቀበል የምትፈልጉ ሰዎች ስልክ ቁጥራችሁን አብራችሁ ከጻፋችሁልን የትም ሀገር ሁኑ እንደውላችኋለን፣ እደውላችኋለሁ። ኑ ወደ ጌታ። ኢየሱስ እረፍት ነው። ኢየሱስ ሰላም ነው። ኢየሱስ ተብሎ ሲባል ወንድሞችና እህቶቼ ምናልባት ስሙ ቀሎባችሁ ከሆነ በምን ቋንቋን ተናግረን የስሙን ታላቅነት፣ የስሙን ገናናነት፣ የስሙን ኃያልነት ልንገልጥላችሁ እንችላለን። ኑ እሱን ተቀበሉት። ከሰማያት ለበደል ለኃጢአቴ ሊሰዋ የመጣ እሱ ነው። ቀጥታ ሞቱ ለሰው ልጆች፣ ለአንተም፣ ለአንቺም፣ ለእኔም፣ ለሁላችንም ቀጥታ ሞቱ የሚመለከተን የሱ ነው። ህይወቱም የሚመለከተን የሱ ነው። የሌሎች ሞት ብራዘር ለእኔና ለአንተ አይደለም፣ አይደለም፣ አይሆንምም፣ ሊሆንምም አይችልም። በጣም ብዙ ትውልድ ተታሏል በራሱ ጎዳና ሄዶ። እግዚአብሔር አንድ ልጁን የሰጠ ብራዘር፣ አንድ ልጁን የሰጠህ፣ አንድ ወንድ ልጅ ነው የተሰጠን። ብዙ ወንዶች ልጆች ለመዳናችን አልተሰጠንም። እህቶችም ሴቶችም ተጨምረውበት አብረው ተደርበው ያድኗቸዋል ተብሎ አልተሰጠንም። ከቅዱሱ ከእግዚአብሔር ልጅ ከዳዊት ልጅ ከኢየሱስ ክርስቶስ በስተቀር ለሰው ልጆች ቤዛ፣ መድኃኒት፣ አዳኝ ሆኖ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ሆኖ የተሰጠን እሱና እሱ ብቻ ነው። የለም እኮ ነው ብዬ የምልህ ብራዘር፣ ከሱ እኮ ውጪ ሌላ የለም እኮ ነው ብለን የምንል ሸቴ። በእንዴት አይነት አማርኛ ይንገረን ጌታ። በእያንዳንዱ ቋንቋ ላይ በዓለም ባሉ ቋንቋዎች ላይ መጽሐፍ ቅዱስ የመጀመሪያውን ቁጥር ይዛል በትርጉም። ትውልድ አላየውም አልሰማውም ብሎ ሊል አይችልም። ለኃጢአታችሁ ምክንያት የላችሁም ብሎ እንዳለ ማንም ሰው ሊያሳብብ አይችልም። እዚህ የምትሰሙ ሰዎች ወይ ለመዳን ወይ ለፍርድ ትሰማዋለህ። ሁሌ እናገረዋለሁ። ጌታ ኢየሱስ ምስክር ነው። እኔም ወንድሞቼም እዚህ የምንነግራችሁ ኢየሱስ ለመዳናችሁ እንዲሆን ከተቀበላችሁት ከዘላለም ፍርድ ትድናላችሁ። ካልተቀበላችሁት ግን ይሄንን ድምፅ አንድ ቀን በሲኦል ታጣጥመዋለህ ለዘላለም። ሲኦል ማለት አንዱ ጸጸት ማለት ነው። በህይወት ዘመንህ ለሰራው ነገር ተመልሰ ልታስተካክልበት ወደማትችለው ዓለም አንዴ እግዚአብሔር እስትንፋስን ለስብሰባ ይጠራዋል። ማለት ነፍስን ከስጋህ ልክ ሲም ካርድን ከአፓራተሱ ከቀፎ ሰው እንደሚለየው እንደዛ ያወጣታል ጌታ። ስጋ ወደ አፈር ይገባል፣ ነፍስ ወደ ፈጠረች ወደ እግዚአብሔር ይሄዳል። በእግዚአብሔር አፍ ፊት ትቆማለህ። ለኃጢአት ምክንያት አይኖርህም። የላኩትን ልጄን ተቀብለዋል ወይ ሰምተዋል ወይ እሱን ስሙት እያልኩኝ በዮርዳኖስም በመገለጥ ተራራም የተናገርኩትን ሰምተዋል ወይ ልጄ ነው ብሎ የሚልህ በልጄ በኩል የተሰበከውን ወንጌል ተቀብለዋል ወይ ነው ጥያቄው። ያም ለጥያቄ የሚሆንስ ነገር ሲኖር አይደል? ራስን እያከኩ ሰው ፊት እንደማውራት በእግዚአብሔር አፍ ፊት ያኔ አንገት እየደፋ ጣትን እየነካካክ ጸጉርን እያከክ
ማስተባበያ ለመስጠት እኔ እኮ አልሰማሁም አላወኩም ነበር እኔ መናፍቃን ናቸው ብለው ሰዎች ናቸው ያሳሳቱኝ ብለህ የሚል ጭቅጭቅ ክርክር አታነሳም። እዛ ይግባኝ የለም፣ ቀነቀጠሮም አይሰጥም፣ ምስክሮች አይጠሩም። በበጉ የዙፋኑ ፊት ትቀርባለህ። የካድከውን ይክድሃል በአባቱና በመላእክቱ ፊት፣ ያከበሩትን የመሰከሩለትን በአባቱና በመላእክቱ ፊት ይመሰክርላቸዋል። አስምረን ነው የምንናገረው። የተሸፋፈነ የተደበሰበሰ ወንጌል የለም። መዳን በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻና ብቻ ነው፣ በሌሎች የለም። መጽሐፉን እንደሚገባ አንብበነዋል። እግዚአብሔር ጸጋ አብዝቶልን እንደሚገባ እኮ አልኩ። የተረፈን የለም። ድርብ ነጠላ ሰረዝና 4 ነጥብ ምናምን ነገር ካልሆነ በስተቀር የቱ ጋር ምን እንደሚል ጌታ ኢየሱስ ስሙ ይባረክ። የአምላካችንን የእግዚአብሔርን ቃል እናውቀዋለን። ጴንጤ ጋር መተህ አታውቁትም መጽሐፉን በሙሉ አትለንም። እናውቀዋለን። አስተምሮናል። ቅዱሱ መንፈስ አስተምረውናል። አገልጋዮቻችን ፓስተሮች አስተምረውናል። ስለ ኢትዮጵያ የወንጌል አማኞች አብያተ ክርስቲያናት አምላኬን እጅግ አድርጌ አመሰግናለሁ። ማንንም ለማናደድ አይደለም። ጴንጤ የሆንኩበትን ቀን እንዴት ፕራውድ እንደማድረግ ብራዘር፣ ዝም ብዬ ያለ እውቀት የሆንኩ ዝም ብሎ ቆርቆሮ ነገር በሆነ አፍራለሁ። አየህ፣ ወደ ጌታ እንድንመጣ አድርገውን ቁጭ ብለህ ቃሉን አንብብ ነው ብለው ያሉኝ። ቁጭ ብላችሁ ቃሉን አንብቡ እና በቤተ ክርስቲያን ቃሉ ነበር ሲያስተምሩ ነው የነበሩት። ለዚህ ነው አየህ፣ ሲናገርም እንደ ባለስልጣን ይናገራቸው ነበር ይላል። ወንድሞቼ እናቶቼ ፕሊዝ የእግዚአብሔርን ቃል ተጠጉት። እናንተን ለማናደድ አይደለም። የእግዚአብሔርን ቃል ተጠጉት። የእግዚአብሔርን ቃል ፈልጉ። እኔም ፈልጉ በሕይወትም ትኖራላችሁ እያለ ጌታ በብሉይ ኪዳን ነቢያት ሲናገር የነበረው ኢየሱስን ፈልጉት። ወደ ነፍሳችሁ እንደ እረኛና ጠባቂ ተመልሳችሁ እንደተባለ የአዳም ልጅ ተቅበዝብዛል። በሃይማኖት ቤት ውስጥ ሃይማኖት አላችሁ፣ የዘላለም ሕይወት የላችሁም። የሃይማኖት ተቋም አላችሁ። የሃይማኖት ተቋም ከኛ የበለጠ ሃይማኖት የለም፣ እኛ የረጅሙ ዘመን ነው ብሎ ይላል። ኦርቶዶክስ ይመጣና የ1700 ዓመት ታሪክ ይዞ ማለት ነው። በምስረታቸው ግን ከኦርቶዶክስ ቤተክርስቲያን የሚቀድሙ የክርስቶስ ቤተክርስቲያናት እንዳሉ አያውቁም። በኢየሩሳሌም ያለች የክርስቶስ ቤተክርስቲያን፣ በሰማሪያ በአንጾኪያና በሌሎቹ የአሕዛብ ሀገሮች ያሉ የክርስቶስ አብያተ ክርስቲያናት በምስረታቸው ከ300 ዓመት በላይ ይበልጧታል የኢትዮጵያ ኦርቶዶክስን። የክርስቶስን ቤተክርስቲያን በምስረታቸው እግዚአብሔር ራሱ በሲና ሕግን ሰጥቶ የሰጣቸውን እምነት ወይ ደግሞ የመሰረተላቸውን ሃይማኖት ቅዱስ ቃሉንና ስርዓትን ሕግን በሲና የሰራ ይሁድ የሚባል አይሁድ የሚባል ህዝብ እስራኤል የሚባል ህዝብ ሃይማኖት ሰጥቷቸዋል ራሱ ጌታ። ከማንም ከእስልምናም ከኦርቶዶክስም ከክርስትናም ከካቶሊክም ከሁሉም ይበልጣል የአይሁድ ሃይማኖት በምስረታ ብለህ ካልክ ማለት ነው። ያውም በራሱ በእግዚአብሔር የተመሰረተው እንደ ሕጉ እንደ ቃሉ ስላልሄዱ ህይወት አልሆነላቸውም። ህይወት ወደሚሆንላቸውም ጌታ ሊመጡ አልወደዱም። የመጡቱ መጡ፣ ያልመጡትስ አልወደዱም። ስለዚህ አይሁድ ስለሆነ መንግስተ ሰማያት ይገባ ይመስላል? በፍጹም። የእግዚአብሔር ልጅ ደም ረግጠው የእግዚአብሔር ልጅ ሳይቀበሉ እሱ የላከውን ሳይቀበሉ በብዙ ሺህ ነቢያት የተናገረው የትንቢት ቃል እንደ ፓዝል እየተገጣጠመ ዘመኑ፣ ወራቱ፣ ቀናቱ የሚሞትበት ዓላማ የት እንደሚሞት ለምን እንደሚሞት የተናገሩት ነቢያት ተናግረው አባቶቻችሁ ነቢያት ቀኔን ያዩ ዘንድ ፈለጉ በሩቅ አዩ ብሎ አላቸው እና አንቀላፉ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ ይላል። ልጁ ያለው ህይወት አለው የሚል ብላክ ኤንድ ዋይት የተጻፈ ቃል ነው ያለው። የእግዚአብሔር ልጅ የሌለው ህይወት የለውም። ይሄው ነው መልእክቱ እህቴ። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ዘያአምን በወልድ ቦ ህይወት ዘላለም አለቅ። በወልድ የሚያምን በኢየሱስ የሚያምን የዘላለም ህይወት አለው። አርሴማ ከተማ እናንተ ናችሁ የጨመራችሁት። ማርያም ተክለ ሃይማኖት ጊዮርጊስ ብለምን አንተን የጨመርከው። በማርያም የዳነ ትውልድም የለም፣ አሁንም አይድንም፣ የሚመጣውም ዘመን ላይ አይድንም። ማዳን የማርያም ነው አይልም መጽሐፍ ቅዱሳችን። ማዳን የበጉ ነው፣ ማዳን የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው ይላል። አለቀ። ለዚህ ነበር እረፍት ማርያም ብቻ አይደለም ብሎ የሚለው። እረፍት ክርስቶስ ነው። እረፉ
እኔም አምላክ እንደሆንኩ እወቁ ብሎ ያለው ጌታ ነው። ከድንግል ሴት ተወልዶ ኑ ወደ እኔ እኔም አሳርፋችኋለሁ ብሎ ጥሪ የጠራው ምን አይነት እምልህ በምንኛ ቋንቋ ነው? በወላይትኛ ቋንቋ ተተርጉሞ ለመጽሐፍ ቅዱስ አንተ ሰውዬ በኦሮምኛ ቋንቋ ተተርጉል በአፍ መፍቻ ቋንቋ መጽሐፍ ቅዱስ ተተርጉሞልህ እንዴት ከመዳን ዘገያችሁ? መቼ ነው መጽሐፍ ቅዱስን የምታነቡት? መቼ ነው መጽሐፍ ቅዱስን ለማንበብ የምትወስኑት? ባልተተረጎሙ ቋንቋ የለም። እኔ መንገድና እውነት ሕይወት ነኝ በእኔና በእናቴ በቀር አላለም። በእኔ በቀር ወደ አብ አልቦ ዘይመጽእ ኀበ አብ ዘእንበለ እምኀቤ በእኔ በቀር የተሰመረ እኮ ነው ብዬ የምልህ የተደመደመ እውነት እኮ ነው ብዬ የምልህ የለም ይላል። የለም ወደ አብ መግባት እፈልጋለሁ ብለህ ብትል በሩ ኢየሱስ እኔ ነኝ ይላል። ወደ አብ መድረስ እፈልጋለሁ ብለህ ብትል መንገድ እኔ ነኝ ይላል። እርቦኛል ብለህ ብትል የሕይወት እንጀራ እኔ ነኝ እኔም ብላ ይልሃል። ጠምቶኛል ብለህ ብትል ወደ እኔ የሚመጣት ከቶ ለዘላለም አይጠማም ይልሃል። ደህንነት እኮ ዋስትና እኮ እየተሰማኝ አይደለም። ኤርምያስ ብለህ ብትለኝ አነ ውእቱ ኖላዊ ኄር ዘበአማን ይልሃል። እኔ ነኝ እውነተኛ የበጎች እረኛ፣ ነፍሴን ስለ በጎቼ ያኖርኩት እኔ ነኝ፣ ና ወደ እኔ ይልሃል። ተስፋ የለኝም ብለህ እንዳትል የሚገርም የዘላለም ተስፋ ነው። ያውስ ኢየሱስ ክርስቶስ ከሙታን በመነሳቱ ይለናል የዮና ልጅ ስምዖን ጴጥሮስ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ያው ሕያው ተስፋ ነው፣ ጊዜያዊ ተስፋ እንኳን አይደለም። ሕያው ማለት ዘላለማዊ ማለት ነው። ዘላለማዊ ተስፋ ነው እኮ የተሰጠን። ተስፋችን ክርስቶስ። ሃሌሉያ! ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ከትቦት ሄደ። ያ የገሊላ ሰው በመንፈስ ቅዱስ በመነዳት ማለት ነው። ይህም ርስት በሰማይ ለእናንተ ቀርቶላችኋል ይለናል። ዛሬ እህታችን ወደዚህ ርስት ነው የገባችሁ በጌታ ኢየሱስ ክርስቶስ በማመን። እኔ ዛሬ 27 ዓመት ወደዚህ ረፍት ነው የገባሁት። እንዳልክዬ ዛሬ 1 ዓመት ምናምን ነገር ወደዚህ ረፍት ነው የገባው። ዳንዬ እዚህ ያሉ እነ ኤፋ ዳጊዬ ሁሉ በክርስቶስ ኢየሱስ ያመናችሁ የገባችሁበትን ከጌታ ጋር የታረቃችሁበትና ወደ ጌታ የመጣችሁበትን ቀን አስቡት። ወይ ያሳርፋል እኮ ጌታ። በእውነት ጌታ እኮ ያሳርፋል። ጌታ እኮ ያሳርፋል። ቅድም እህቴ ለካ ይህንን ጌታ ነው እንደምታምኑት እኔ የታወቅኩ ነበርና ብላ እንዳለች አየህ እኛ የቀመስነውን ናቀመሰው ብለን ስንልህ ጌታ ቸር መሆኑን ቀምሳችሁ ወቁ ስለተባለ ነው። ና ቸርነቱን ቅመስ፣ ና በክንፎቹ ጥላ ስር እረፍ በል፣ ና ብራዘር። የሚያረጋጋ የሰላም ምንጭ፣ የደስታችን ምንጭ፣ የእረፍታችን ምንጭ፣ የህይወታችን ባለቤት፣ የህይወታችን ሰሪ፣ የሰማይና የምድር ፈጣሪ ልዑል እግዚአብሔር ከዘላለም ዘመናት በፊት የወሰነውን በልጁ በክርስቶስ ኢየሱስ ዓለምን ሊያድን ልጁን ወደ ዓለም ላከ። የተቀባው የአብ ልጅ ለዘላለም ስሙ የተባረከ ይሁን። ዘር ትውልዳችን ይገዛለት እኮ ነው ብዬ የምልህ አንተዬ። ዘር ትውልዴ ይገዛለት። ስሜት እኮ አይደለም የምናወራው። ግልብ ትላላችሁ አይደል? በፍጹም እኮ አይደለም ብዬ የምልህ። በፍጹም እኮ አይደለም ብዬ የምልህ። በውስጣችን የሚንቀለቀል የኢየሱስ ክርስቶስ ፍቅር አለ። አጥንታችን መቅኔ ውስጥ በደም ስራችን ውስጥ የተዋሃደ የእግዚአብሔር ልጅ ፍቅር፣ የእግዚአብሔር ልጅ ፍቅር፣ የኢየሱስ ክርስቶስ ፍቅር ለዘላለም ስሙ ይባረክ። ወደዚህ ጌታ ኑ። በውስጥ መስመር 77 ቁጥር ጻፉልን። እዚህ ጻፉ ማንላችሁ ብዙዎች ለቃሚዎች አሉ። በባለፈውም ሰምቻለሁ። ወንድማችን ሰሙ አንድ ቀን ሊነግራችሁ ይችላል። ቁጭ ብለን ነበር የምንጠብቃችኋለን ለመልቀም ይነግራችኋል። ወንድማችን ሰሙ አሁን ወደ ጌታ ስለመጣ ቁጭ ብለው እዚህ ጻፉ ስንል ይጽፉ ነበር። ቁጭ ብለው የጻፉትን ይከታተሉና አንቺም ነካሽ እንዴት ግን የእናትሽን የአባትሽን ሃይማኖት ዳርያስ የምን የእናት የአባት ሃይማኖት ነው?
አንድ ስትጠየቅ ማትመልስበት ኢየሱስ እኮ የላችሁ። ኢየሱስ አለ ብለህ ካልክ የዘላለም ሕይወት የለህም። ሰው ዝም ብሎ የሃይማኖት ተቋም ኦርቶዶክስ፣ ካቶሊክ፣ አይሁድ፣ እስላም እንትን ምናምን ነገር የዘላለም ሕይወት አለ ወይ? የለም። ዳግም ተወልዳል የእግዚአብሔር ልጆች ናችሁ አይደላችሁም። አባታችሁ ነው ብለህ ስለጸለይክ አባታ አይደለም እግዚአብሔር። እንዴት ወለደ ብዬ ብልህ እንዴት እንደተወለድክ እንዴት እንደወለደህ ለምን እንደወለደህ መቼ እንደወለደ በምን እንደወለደህ አታውቀው። በ40 ቀን ውሃ ውስጥ አስገብተው ስላወጡ ነው ተወለድክ ብለው ያሉ። አታውቀው። አቡነ ዘበሰማያት ይትቀደስ ስምከ ይልልሃል። አታውቀውም ብራዘር። ቃሉን አይደለም አታውቀውም ያልኩ፣ ቃሉንማ ትለዋለህ። ግን እግዚአብሔር አምላክህ አባትህ እንዴት ሆነ ተብለህ ትባል። ያው ውሃ ውስጥ ገብቼ እናቴ ነግራኝ ነበረና በቃ ይሄ ነው ወይ ከቡና ወሬ ያለፈ ነገር የለም። እና ከታች ነው ይለቅሙ ነበረና እኛም ነቄ ብለናል። ይሄን ሳይነግረን በፊት ነገሩን ስናይ በውስጥ መስመር ጻፉልን አልናቸው። ብዙዎች በውስጥ መስመር ነው እየጻፉልን ያሉት። ጌታ ይባረክ። በጣም ደስ ብሎናል። በውስጥ መስመር የጻፋችሁልን እናገኛቸዋለን። ተባረኩ። ወንጌል ይቀጥላል። ጸጋ ይብዛላችሁ። ወንድምነት ቀጥል። ቴንክ ዩ